ከአረብ ሀገር ወደ አገር ቤት ስንገባ ስንት የአረብ ሀገር ብር ይዘን መግባት እንችላለን? እንዲሁም ደግሞ ብሩንስ ይዘን ገብተን የት ነው የምናስመነዝረው ብላችሁ ለጠየቃችሁኝ መልስ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን። የኔ ሰላም ይበዛ፣ የእናንተም ሰላም በያላችሁበት ቦታ በዝትርፍርፍ ይበልልኝ። ወደ ቻናሌ አዳዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ ካላረጋችሁኝ አሁኑኑ ሰብስክራይብ አድርጉኝ ማለት ነው። እንዲሁም ደግሞ ቪዲዮን ከወደዳችሁት ነባሮችም አዲሶችም ላይክ ሼር በማድረግ ቪዲዮውን ጀምሩ። ዛሬ እንግዲህ ይዤላችሁ የመጣሁት ከመግቢያ እንደሰማችሁትኝ ከአረብ ሀገር ወደ ሀገር ቤት ወይም ወደ ኢትዮጵያ ስንገባ የአረብ ሀገር ብሮችን ስንት ብር ይዘን መግባት እንችላለን፣ እንዲሁም ደግሞ ይዘንስ ገብተን የት ነው የምናስመነዝረው ብላችሁ ጠይቃችሁኛል። በመጀመሪያ እንግዲህ የሚፈቀደው ሻንጣችን 23 እንደሚፈቀድ 23 እና 10 ኪሎ እንደሚፈቀደው ብርም ደግሞ የራሱ ተመን አለው ማለት ነው። እንግዲህ የሚፈቀድላችሁ 10,000 ነው። 10,000 የአረብ ሀገር ብሮችን ማለት ነው። ዶላር ሊሆን ይችላል። እኔ አሁን እዚህ ቤሩት ስለሆንኩኝ ቤሩት ዶላር ነው የሚከፈለን ማለት ነው። እኔ አሁን የቤሩት ዶላር 10,000 ይዤ መግባት እችላለሁ። እናንተም ያላችሁበት አረብ ሀገር ብር ስም የራሱ ስም ስላለው ይዛችሁ 10,000 መግባት ትችላላችሁ ማለት ነው። ይዛችሁ ገብታችሁ ግን 10,000 ብሩን ይዛችሁ ገብታችሁ ያለውን ፈተና ያለውን ውጣ ውረድ እናንተ ታውቃላችሁ ማለት ነው። በጣም ብዙ ውጣ ውረድ ያለው ማለት ነው። በተለይ ደግሞ ዶላር በጣም ውጣ ውረድ ያለው ዶላር ይዛችሁ ኢትዮጵያ ውስጥ መገኘት ማለት በጣም ከባድ ነው ማለት ነው። እና ይህንን አስባችሁበት ይዛችሁ ግቡ ማለት ነው። ከዛ በመቀጠል ደግሞ የት ነው የምናስመነዝረው ለሚለው ደግሞ የምታስመነዝሩት አንደኛ ባንክ ነው፣ ሁለተኛ ደግሞ ብላክ ማርኬት ነው ማለት ነው። ብላክ ማርኬት ያው ህገ ወጥ ስለሆነ ያው ይሄ እንግዲህ ያው ታጋጠማችሁ ጥሩ ሰው ታጋጠማችሁ ነው። ያን ደግሞ ይዛችሁ ከተገኛችሁ ደግሞ በጣም ህገ ወጥ ነገር ስለሆነ ማለት ነው። ባንክ ቤት ደግሞ 10,000 ብሩን ለማስመንዘር ደግሞ ወረቀት ታጽፋላችሁ፣ ምን ትላላችሁ፣ ብዙ አይነት ፈተና አለው ማለት ነው። አሁን ላይ እንኳን 10,000 የአረብ ሀገር ብር 10,000 አይደለም 100ዋ ራሱ ዋጋ ያስከፍላችኋል ማለት ነው። ምክንያቱም በጣም ከባድ ነው። እንደገና ደግሞ ምንዛሬው ደግሞ እዚህ አረብ ሀገር ሆናችሁ የምትልኩት ምንዛሬ እና እዛ ይዛችሁ ገብታችሁ ያለው ምንዛሬ ይለያያል ማለት ነው። ስለዚህ እናንተ እንደው በእጃችሁ ለያዝ ብላችሁ እንትን ካላችሁ 200-300 መያዝ ትችላላችሁ እንጂ እስከ 10,000 ይዛችሁ ገብታችሁ ውጣ ወረዱ ከባድ ነው አሁን ላይ ሀገራችን ማለት ነው። ሰው አምናችሁ እንደዚህ ብላችሁ የ10,000 የአረብ ሀገር ብር ይዛችሁ ገብታችሁ እንዳትከስሩ እናንተም ህይወታችሁን እንዳታጡ ማለት ነው። ምንዛሬው ደግሞ በብላክ ማርኬት ኢትዮጵያ ላይ ትንሽ ታገኛችሁ ነው እንጂ ምክንያቱም ለመሰላችሁ ብላክ ማርኬት ኢትዮጵያ ላይ ምክንያቱም ባንክ ርካሽ ስለሆነ ከባንክ ለነጋዴ ወይ እናስረክበዋለን ብትሉ ነጋዴ እናንተን በውድ ሊቀበላችሁ አይችልም። ባንክ ሄዱ በርካሽ ነው። ባንክ የሚመነዘረው እና ብላክ ማርኬት ነጋዴዎች የሚያወጡበትና እናንተ የምትሰጡበት አንድ አይነት ሊሆን አይችልም። እኛ ወደ ኢትዮጵያ ትራንስፈር ስናደርግ ባንክ የሚመነዘርና ብላክ ማርኬት የሚመነዘረው ሂሳብ አንድ አይደለም። በጣም ብዙ ልዩነት ያለው የ5 ብር የ6 ብር ልዩነት አለው ማለት ነው። እና እንደዛ አታድርጉ። እናንተ ልክ የራሳችሁ አካውንት ካላችሁ በራሳችሁ አካውንት ለራሳችሁ ለትራንስፖርት ሊሆን ይችላል፣ ወይ ገጠር ሊሆናሉ ቤተሰቦች፣ ወይ እናንተ የምትገዛዙት ነገር ሊሆን ይችላል፣ አዲስ አበባም ሊሆን ይችላል። እናንተ የምትኖሩበት ሀገርን ይወስነዋል ማለት ነው። ስለዚህ እናንተ እዚህ ሆናችሁ ልካችሁ አካውንታችሁ ላይ ማስገባት ነው እንጂ እዛ ብሩን የአረብ ሀገር ብር ይዛችሁ ገብታችሁ እዚህ ጋር ላስመንዝር እዚህ ጋር እንደዚህ ነው ብላችሁ ውጣ ወረድ
እንትን ከምትሆኑ እዚህ ሆናችሁ እኔ ልንገራችሁ፣ የዛሬ 7 ወር የገባው ሰዓት ማለት ነው ምን አደረግኩ መሰላችሁ? እኔ የምትልክልኝ ልጅ ማለት ነው በአጋጣሚ ለእሷ እቃ ይዤላት ገብቼ ስለነበረ ከዛ እህቷ እቃውን ስታቀብለኝ ብሩንም ሰጠችኝ ማለት ነው። እቃውን ስታቀብለኝ የኢትዮጵያን ብር ሰጠችኝ። እኔ ዶላሩን እዛ አስቀረሁትኝ። እኔ እንደኔ ሀሳብ እናንተውን ጥያቄውን እንደጠየቃችሁኝ ልክ ብሩን ይዤ ገብቼ እሷ እኔ ዶላሩን ሰጥቻት እሷ ኢትዮጵያ ብር ትሰጠኛለች ብዬ ነበር። እህቷም ነጋዴ ነበረች ማለት ነው። ከዛ ምን አለችኝ፣ እንደዛ እኮ እሷ ነጋዴ ስለሆነች ከባንክ በርካሽ ታወጣለች እንጂ እንዴት ነው እኔ በብላክ ማርኬት እንደምልክልሽ ሂሳብ ላንቺ የኢትዮጵያ ብር የምትሰጥሽ? ስለዚህ እነሱ በርካሽ ዋጋ ከባንክ ነው የሚያወጡት እንጂ እኛ በብላክ ማርኬት እንደሚመነዝረው አይመነዝሩላችሁም። ስለዚህ እዛ ኢትዮጵያ ውስጥ በርካሽ በባንክ ሄደው ያወጣሉ እንጂ እንደዛ ሊሆን አይችልም ማለችኝ። እኔ ዶላሩን እዚህ ለምትልክልኝ ሰጠውኝ። እሷ እህቷ የኢትዮጵያን ብር ኤርፖርት ውስጥ አቀበለችኝ ማለት ነው። ስለዚህ እናንተም እዛው ኢትዮጵያ ገብታችሁ ናተመንዘር ኤርፖርት ውስጥ እቃችሁን ይዛችሁ እንደገና ደግሞ ብር ይዛችሁ ናተመንዘር ና እንደዚህ ከምትሉ ለምታምኑት ሰው ከቤተሰብ ውጭ የሚቀበላችሁ ታክሲ ይዞ ምን ይዞ ቤተሰባዊ የሆነ ሰው በእሱ አካውንት ልካችሁ ከዛ እሱ ካሽ አውጥቶ እንዲሰጣችሁ ማድረግ ትችላላችሁ ማለት ነው። እና ብዙ አይነት ፈተና ስላለው ማለት ነው። አገር ቤት ይዤ ገብቼ ይሄን ያህል ብር ይሄን ያህል አዋያስ ከተዋለሁ። ወርቅ ብትገዙበት ይሻላል። ብሩን ቁጭት አድርጋችሁ አንዱ መቶ ላያችሁ ላይ እንትን ከሚልባችሁ ወርቅ እንትን ብትሉት ወርቅ ይሻላችኋል ማለት ነው። ብር አቅፋችሁ ይዛችሁ እንትን ከምትሉ ህይወታችሁን ታጣላችሁ። ኤርፖርት ውስጥም ብዙ ብር ይዛችሁ እንትን ስትሉ ስትገኙ እንትን ትላላችሁ፣ ትያዛላችሁ። ብዙ አይነት ውጣ ወረድ ያለው እና እንደዛ ከምታደርጉ ልክ እናንተ ልገቡ ስትሉ ማስተላለፍ ትችላላችሁ። ምሳሌ በባንክ የምንመነዝረው እንበልና $1 100 130 እንበል። አሁን ላይ ደግሞ $1 ስንት ገብቷል መሰላችሁ? 180 177 እንደዛ ምናምን እየገባ ይመስለኛል። በቅርቡ ልክ ያላቅም ማለት ነው። እና ባንክ ያለውና ብላክ ማርኬት ያው ህገ ወጥ ነው። ግን እኛ ደግሞ ያው ትንሽ ለውጥ ስለምናገኝ ትንሽ ትርፋማ ስለምንፈልግ እንደዛ ስለሆነ ነው እንጂ ያው ብላክ ማርኬት ህገ ወጥ ነው። ስለዚህ ኢትዮጵያ ይዛችሁ ገብታችሁ አታስመንዝሩ። እዚሁ ልትገቡ ስትሉ ላኩት። ልክ እናንተ ነገ ልትሳፈሩ ስትሉ ዛሬ ብሩ ወደ ኢትዮጵያ ትራንስፈር በብላክ ማርኬት አድርጉት ማለት ነው እንጂ ደግሞ ግዴታ ይዘነው እንግባ ብላችሁ የምታስመነዝሩት ደግሞ አንድም ባንክ ነው፣ አንድም ኤርፖርት ውስጥም ይመነዝራሉ። ኤርፖርት ውስጥ ራሱ ከውስጥ ስወጡ መመንዘር ብር ይዛችኋል መስመዘር ትፈልጋላችሁ ምናምን ብለው ራሱ ይጠይቋችኋል ማለት ነው። ከፈለጋችሁ ማስመንዘር ትችላላችሁ። ኤርፖርት ውስጥም ትጠይቃላችሁ፣ ታስመነዝራላችሁ በስንት ሂሳብ እንደሆነ። ባንክም ሄዳችሁ ማስመዘን ትችላላችሁ። ብላክ ማርኬትም ደግሞ አልፎ ሊኖር ይችላል። ግን ያንን ደግሞ አስባችሁበት ከተያዛችሁ ከሰራችሁ ማለት ነው። እዛ ብላክ ማርኬቱ ጋር ስታስመነዝሩ ዶላር ከታየባችሁ ትያዛላችሁ። ምክንያቱም ህገ ወጥ ስለሆነ ማለት ነው። እና ይህን የአረብ ሀገር ብር ይህን አረብ ይዤ ገብቼ እንደዚህ ከምትሉ ስልገቡ ስትሉ አስልኩትና እንትን ማለት ትችላላችሁ። ከዛ ደግሞ ያው ግዴታ በራሴ እጅ ነው መያዝ የምፈልገው ካላችሁ ደግሞ ያው የምታስመነዝሩት አንድም ባንክ ነው፣ አንድም ኤርፖርት ውስጥ ይመነዝራል ማለት ነው። እና ይህንን አውቃችሁ ግቡ። ግን የምላችሁ ይዛችሁ አትግቡ። ምንም አይነት የአረብ ሀገር ብር ይዛችሁ አትግቡ። ልትገቡ ስትሉ ላኩት። በቃ ለምታምኑት ሰው፣ ለራሴ ያላላችሁ ሰው ያው እናንተ ላለማሳወቁ አይፈልጋችሁ ሊሆን ይችላል። ግን ይሁን እንጂ እናንተ እስከ ዘላውን ከምታጡት ከምትደክሙ የትላስ መንዝር የትኛው እንዴት ሊሆን እንደዚህ ብላችሁ እንትን ከምትሉ ውጣ ወረድ እንትን ከምትሉ በቃ ልካችሁት። አሁን ዶላርም ሆነ ዲርሃምም ሆነ አዲስ አበባ ላይ ብቻ ነው መመንዘር የሚችለው። ከዛን ያሉት ከተማዎች አላቅም። ከዛን ውጪ የሚታወቅ የሚመነዘር አይመስለኝም። አዲስ አበባ ላይ ነው የአረብ ሀገር የውጭ ሀገር ብሮች የሚመነዘሩት ማለት ነው። እና
ከዛን ውጪ ማንኛውም አሁን ገጠር እኔ አሁን በባለፈው የገባው ሰዓት በአጋጣሚ $20 ይዤ ነበርና ገጠር አሉት አካባቢ እኔ በምኖርበት አካባቢ ሄጀ መንዝሩ ስላቸው አይ ይሄንን ብር አናውቀውም ምን ያሉኝ የውጭ ሀገር ብር እዛ አይመነዘርም አዲስ አበባ ላይ ብቻ ነው ያሉኝ ማለት ነው። ስለዚህ አዲስ አበባ ላይ ብቻ ነው። እናንተ ደግሞ አዲስ አበባ ገብታችሁ በዛሬ ባበደበት ሰዓት ከባድ ነው። በአሁኑ ሰዓት አይመከርም የሆነት የአረብ ሀገር ብር። ዛሬ ደግሞ ሁሉ ነገር የተሻሻለበት ሰዓት ነው። ከባድ ነገር በምትገዙ ሰዓት እንደው ትንሽ የዕለት ነገር ምናምን ልብስ ምናምን የምትገዙ ከሆነ እንጂ ሲጀመር በቃ አሁን ላይ በስልክ ነው በቃ ሁሉ ነገር የምታስተላልፉት። በካሽ ቀርቷል። ከስልክ ስልክ ነው በቃ የሚተላለፈው በባንኪንግ በስልክ በሞባይል ባንኪንግ በዛ ነው የሚላከው። ስለዚህ ምንም በእጃችሁ ምንም ያስፈልጋችሁ ነገር የለም። ዛሬ በጣም ኑሮ የተሻሻለበት ሰዓት ነው። በጣም ደስ በድሮ ሰዓት ብዙ ብር ተይዞ ኪስ እንትን ብሎ ተጨናንቆ ምናምን ነበር። አሁን ላይ ደስ የሚል ጊዜ ነው። በቃ ኑሮ የተሻሻለበት ዘመኑ የተሻሻለበት ቴክኖሎጂው የተስፋፋበት ሰዓት ነው እና እንደዛ ነው ውዶቼ። አላብዛባችሁ። በአዲስ ቪዲዮ ለእናንተ በሚጠቅማችሁ በአዲስ ቪዲዮ እስከምመጣ ደግሞ እወዳችኋለሁ። ባይ ባይ።